ለነ ሶፊ የሰጠሁትን መልስም እዚህ አቀናብሮ ሰርቶታል። አሪፍ ቪዲዮ ነው፣ ገብታችሁት እና ሶፊ ምን አለች? እንዲያው ቢስተካከልኝ እመጣለሁ አለች። ሁ አር ዩ ልል ነበር ወጥቼ። ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ጠረቅ ጠረቅ ብታደርጉት መነጽሩን። በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከልኝ ኦርቶዶክስ ሆናለሁ። ምንድን ነው ይሄ? ለራስሽን ኦርቶዶክስ የምትሆኝ እና የሚስተካከል ለአንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜይ ቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለቅ። ሌላ ምንም እናስተካክልሽ ነገር ትምህርት አይስተካከልሽም። ትምህርቱን ተቀብለሽ ነው የምትገቢው። ኦኬ። እና የእኛን ቤተክርስቲያን በፕሮቴስታንታዊ የቸርች ሳቢያዮች ስለሆነ ነው። ያው ምን ይደረግ ግን ስለ ኦርቶዶክስ ሲያወሩ ገብተን ስንይዛቸው ደግሞ እንደምታዩት ነው። ይቅርብኝ። አይ እኔ ስለ ኦርቶዶክስ ለማውራት ችግር የለባቸውም፣ የእውቀት ችግር የለባቸውም። ስለ ራሳቸው አውሩ ሲባሉ ግን አይ ይቅርብኝ፣ አይ በዚህ ገብቼ፣ አይ በዚህ ወጥቼ ይላሉ ማለት ነው። እና እንደዛ ነው የምላችሁ። በረዶ ያዙ፣ ፍሪጅ ግቡ፣ ፍሪጅ ክፈቱ። ወደ ውስጥ ፍሪጅ ውስጥ ገብታችሁ ጭንቅላታችሁን አቀዝቅዛችሁ ውጡ። ስትበሳጩ እና እልህ ሲይዛችሁ አታውሩ። እውነት ምክንያቱም ተዋሻላችሁ። በቃ በውሸት ዝም ብሎ አሁን አያችሁት። ወንድማችን ዳዊት በቃ ድምፁ ራሱ ያስታውቃል። ድምፁ ራሱ በጣም የጭንቀት ነው። በቃ ኦኬ። አሁን እነ ዮባ ሲገቡ ደግሞ ስሙት፣ ሀሳቡን ሲለዋውጥ ስሙት። ጳጳሱ ሙስሊም ናቸው። ኢዮሲ የቀጥል ማስረጃውን ዮባ ከዚህ ቀጥሎ አብዱል አለ። አባስ አብዱል ሁለተኛ ሰው ነው አይደለ? ዴባ ሁለተኛ ሰው ነው። ከአባስ አብዱል የመጀመሪያውን ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ ሳይን እዛ ቦታ መረጃውና ይለቅ አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ ጋር እንሄዳለን። ችግር የለውም። አባስ አብዱል ስናቀርብ ምንድን ነው ያለው? እኔ ከፍቼ ነው እየጠበቅኩ ያለው። አባስ አብዱል መጀመሪያ ፕሬዘንስ እናደርግ አሁን ሙስሊም ናቸው ብለው ነው የመጡት። አባስ አብሮስ ብያለ ደ ያቀረብኩት አብዱልን ነው። አሁን ዮሲ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክል። እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ነው ሙስሊም ግን አይደሉም አይደል? እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አለ። አባስ አብሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለ። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። አዮባ ሰማችሁት? እኔ አፍራሽ ብዬዋለሁ። አፍራሽ ግብረ ኃይል ኢትዮጵያ ያሉት ቆርቆሮ ድንጋይ ያፈርሳሉ። እዮባ ደግሞ ትምህርት ያፈርሳል፣ ውሸትን ያፈርሳል። እየው ከመግባቱ በፊት ሙስሊም ጳጳስ ምናምን ልክ አሁን ሲገባ ስየው እኔ ሙስሊም ናቸው መቻልኩኝ ወይ? ለዚህ ነው በረዶ ያዙ። እውነቴን ነው የምላችሁ። እኔ በጣም ነው በቃ አትናደዱ። በተለይ ሉተራውያን ይሄ ጸጋ ብቻ የሚባለው ትምህርት ተነካብን ብላችሁ በቃ ልታው በሰሬ ዳዊት በጣም መከራ እያየክ ነው ወንድማችን ዳዊት። ወይ ትልቅ ሰው ናቸው በእርግጥ እና በቃ በብስጭት በንዴት ምናምን ስለሚያወሩ በቃ ውሸት ውስጥ ገብተዋል። በቃ ዝም ብሎ የሚያዳምጣል አንተ የጌታ ሰው እያለ እዮባ ገብቶ ክሮስ ቼክ ሲያደርግ እኔ መቻልኩኝ ጳጳሳ ከእስልምና እንትን ያሉ ናቸው እንጂ ጳጳስ እኔ መቼ ክርስቲያን ጳጳስ አልኩ አለ። ደግሞ አሁን ኦኬ አንደኛውን አፈረስን አለ። ሁለተኛውን ደግሞ እዮባ ሲያፈርስ ስሙት። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል። የሐሰት ደብዳቤ ይዞ የሐሰት ደብዳቤ ስላለ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉ? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉ? ጳጳስ ነው ብለው አይደለም የተቀበሉት?
የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም። ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው ማቀበል ያደረጉለት ነው። ሰማችሁት? እኔ ጵጵስና ተቀብሎ መጣ መቻልኩኝ አለ። ቅድም ምን ሲል ነበረ? እናንተ ሙስሊም ጳጳስ ተቀብላችሁ ሙስሊም ጳጳስ የኢትዮጵያ ጳጳስ ሙስሊም ነው ሲል ነበረ። አሁንስ መቼ ጳጳሱ የሆንታችሁ መምታታት ውሸት። በቃ በጣም ጮክ ብለህ ስተናገርክ ምናምን እንዲያው በቃ ኢሞሽናል ስለሆንክ ምንም ስትያዙ ግን እንደዚህ ነው ያላችሁ። ገለባ መሆን፣ በቃ ግራ መጋባት፣ ውሸት፣ ታሪክ ላይ መዋሸት። ይሄን መጽሐፍ አንብቡት። ለማንኛውም እሺ፣ የኢትዮጵያ ቤተክርስቲያን ታሪክ መጽሐፍ አለ። አሁን አንባቢ ትውልድ አለ። ዝም ብሎ አሜን አሜን የሚላችሁ ትውልድ የለም። ኦኬ እንቀጥል። እሺ፣ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለም። እሱ ሰውየው ነው። እኔ እያልኩ ያለው እያወራን ያለ ነው እኮ ስለ አብዱ አቀባበል ነው የተደረገለት። ስማኛ እንዴ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አይደለ? ሲጀመር በግብፅ ቤተክርስቲያን ጵጵስና አልተሾመም። በግብፅ ቤተክርስቲያን ጵጵስና የያዘው የሐሰት ደብዳቤ ነው። ከዛ በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ ቆይ፣ የጠየቀው ጥያቄ ቅድም ጳጳስ የሚያሳይ አይደለ ያልከው? አዎ ኦኬ። እዚህ ጋር የምን አቀባበል አደረጉለት ነው የሚለው። ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየኩም። ጳጳስ ነው የሚለው ብለህ አይደለ የጠየቀው ቅድም? ጳጳስ ነው የሚል አሳየኛው። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የእነሱ የተቀባዮቹን ትክክለኛ ነው አልኩ እንዴ? ሰማችሁት? ሰውየው እውነተኛ ነው ትክክለኛ ነው መቻልኩኝ አለ። አይ ጋሽ ዳዊት እዴ ምን ሆነዋል? ትልቅ ሰው አይደሉ እንዴ? ሰውየው መቼ ትክክለኛ ነው እውነተኛ ነው መቻልኩኝ? ቅድምስ እናንተ ቃ መጨነቁ እስከምትገባ ምን አስዋሸ? ምን አስዋሾት? ለምን አያስተውሉም? እዚሁ በዚሁ ይሄ እኮ በጣም የሚያሳፍር እኮ ነው። ባይዘወይ በጣም የሚያሳፍር ነው። እኔ የምትዋሹለት ክርስቶስ አላችሁ ስንል በምክንያት ነው። ባይዘወይ ኦኬ። በቃ ስትበሳጩ ላይ ባትክፈቱ ወገኖቻችን። ምክንያቱም ተደብቆ የነበረው ስህተት ትምህርት ስለወጣ አሁን በቃ ጠረጴዛው እናዞረዋለን። በቃ እንዲያው እነቀንቋለን። የምን አይነት አቀባበል የተደረገለን? የምን አይነት የሚለው የሰውዬው ውሸት ላይ የተመሰረተ ነው። አንተ ውሸታም ነው ሙስሊም ጳጳስ አላችሁ እንደ ቅድም ስትል ነበረ ተደረገለት። ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውዬው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው ሙስሊም ጳጳስ አላችሁ። ሰውዬው ውሸታም ነው ሙስሊም ነው ብሎ ቁጭ ቅድም ሙስሊም የሆነ ጳጳስ አለ እንዴ! አሁን ደግሞ ሰውዬው ውሸታም ነው ሙስሊም ነው። ይህ ሁሉ መቸገር፣ ይህ ሁሉ መጨነቅ ለምን ጋሽ ዳዊት እንዴ? እኮ ሪሊ ሼም። እንዲሁም እኔ ውጭ ሀገር ያለን ሰዎች ሰላማዊ ሰልፍ ስንወጣ ሼም የምንለውን አሁን ነው ሼም ማለት። ኧረ በስመ አብ እንዴ! እንደዚህ ህሊና መሸጥ። እንቀጥል። አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገል? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው ትክክለኛ ነው ትክክለኛ አይደለም አርጊመንት ወይ ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ እስከሚያዝበት ጊዜ ድረስ? ሰውየው ጳጳስ ነው እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልህ፣ ካሉን በሌሉ የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው? በቃ ጳጳስ ነው የሚለውን አንጣ ነው ያልኩት። የምን አቀባበል የሚለውን አልጠየኩም። የቅድስና አቀባበል ነው የተደረገለት። ምን ብለኝ? የቅድስና አቀባበል የተደረገለት ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል? ስሙት።
በደንብ ስሙት። ደብዳቤው ምን ቢሆን ነው የጵጵስና አቃቤ የተደረገለት አለ ማ ዴቭ። የኢዮባ መልስ ስሙ። ምክንያቱም እምነታቸውን በጣም በጴንጤቆስታል በቃ ያ ሁሉ ነገር ሲልባቸው ነው እምነታችንን ማስተማር አለብን ብለው ጭራሽ እንዲሁም ዳዊት የሚባለውን የግል ህይወቱን እያወጡ ሲናገሩ እኛ እኮ ተቃውመናል እኮ። እኔ በውስጥ ጽፌለታለሁ ዳዊት ባይዘወይ አይዞት በርቱ ብዬ እውነት ላሳዮች እችላለሁ። አይዞት በርቱ፣ ምንም ትምህርቶትን ከማስተዋል ወዳላ እንዳይሉ አምቱ እያልኩ ለዛው በርታ እያልኩ አንቱም እያልኩ በሁለቱ ኦኬ። አሁን ያቺ ጸጋ ብቻ የምትለውን አኬ ነካብን ብለው ጸጋ ብቻ የምትለውን ነገር ወጣብን ብለው በአንዴ ያ ሁሉ በጭንቅላቱ ሲያስብ የነበረ ሲመረምር የነበረ በአንዴ ወርዶ ይኸው እዚህ ውሸት ውስጥ ትንሽነት ውስጥ ከዛ ደግሞ መጨነቅ። ይሄ ሁሉ ምንድን ነው ያስቸገራችሁ? ይሄ ሁሉ ጭንቀት ለምን መጣ? የምትዋሹለት ጌታ ሲኖር የምትዋሹለት ዶግማ ሲኖራችሁ እንደዚህ ነው ችግሩ። የምትዋሹለት ዶክትሪን ሲኖራችሁ እንደዚህ ነው ችግሩ። ራሱ ዳዊት ምን አለ? ሙስሊም የሆነ ጳጳስ አለ። ኢዮባ ጨመቅ ሲያደርገው ምን አለ? አይ የውሸት ነው ሐሰት ነው አለ። ደብዳቤ ይዞ የመጣው የሐሰት ይሆናል። አዎ የሐሰት ነው። ሰውየው እኮ ውሸታም ነው ብሎ ቁጭ እንዴ! እና በጣም አይ እሺ እንቀጥል። በቃ የሐሰት ከሆነ እስካሁን ጳጳስ ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። በዚህ ያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስለ ያው ግን የሚያነብሰው ስለሌለ ዝም ብሎ ሁሉም እያጨበጨበ ስለሚከተላችሁ እና ዋናው ኦርቶዶክስ አታክ ይደረግ እንጂ ምንም ችግር የለውም ስለምትሉ በጣም ስማርት የነበራችሁ እነ ዳዊት እነ አይ ቲንክ ኒቂያ እና ሐና ምናምን በቃ አሁን ወርዳችሁ ምንም የማይመጥናችሁ ውሸት ውስጥ ገባችሁ። ይሄ አሳፋሪ ነው። ይሄ የሚያሳየው በጣም ተበሳጭታችኋል። በጣም ንዴት ውስጥ ናችሁ። ኦኬ በጣም 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 በቃ ስትበሳጩ ስትናደዱ አታውሩ። እውነቱን ለመናገር ብዙ ስተት ስለምትሰሩ ማለት ነው። ኦኬ ገና ብዙ አለ የምናሳያችሁ። ባይዘወይ በጣም አስቂኝ የሆኑ ነገሮችም ተነስተዋል እና እሱንም እናሳያለን። የማርቆስም የተነሳ አለ። እውነት ነው። ተቂያ ሆነ እኮ ተቂያ ቅዱስ ውሸት ተቂያ የሚባል አለ በእስልምናው ትምህርት እና የተፈቀደ ውሸት ይባላል። ወይም ምንድነው ቅዱስ ውሸት ይባላል። እና ጠረጴዛችሁ ሲዞር ውሸት ይዞ ነው ይዞረው። እኛ ደግሞ ያን ውሸት አስተካክለን መልሰን ሰጠናችሁ። ጠረጴዛ እናዞራለን ብላችሁ ነበር። ጠረጴዛው ላይ የውሸት ቡፌ የኢሞሽናል ዳሜጅ በጣም በቃ ኢሞሽናሊቲ በጣም ወርዳችሁ በውሸት የተሞላ ቡፌ አዞራችሁ። መልሰን ደግሞ ያንን ቡፌ ስናዞረው እነ ኢዮባ እነ ጋዲሳይ ጭምቅ ሲያደርጉ መቻልን እንዴ! እኔ እኮ አልኩት እኮ ሰውዬው ውሸታም ነው ያልኩት። በቃ መጨነቅ፣ ግራ መገባት፣ ኮንፊውዝ መሆን እና ታማኝ ሁኑ ለህሊናችሁ ፕሊዝ፣ ታማኝ ሁኑ። እውነቴን ነው የምላችሁ። ያ የነበራችሁ ስማርትነት ተጠቀሙበት አሁን እና ከንዴት ውጡ። በጣም ተበሳጭታችኋል። ከቁጣ ውጡ። እኛ መጽሐፋችሁን ያሳየ ነው፣ የእምነት መግለጫችሁን ያሳየ ነው። ስለዚህ እንዲሁም ብትሞክሩት የሚሻለው ጭራሽ የቤተክርስቲያንን ታሪክ ትሞክራላችሁ። ጭራሽ አፖስቶሊክ ሰክሴሽን ትሞክራላችሁ። አጓጭ የሆነው እኮ ገድላት ድርሳናት ናቸው። በጣም ለእናንተ አጓጭ የሆነው የቤት ኪራይ የሚከፍለው የልጆች ያሳደገ እንደ የስንቱን ህይወት እኮ ለውጣል እኮ ገድል ድርሳን አይደለ? ታውቃላችሁ። የስንቱን ሰዎች ህይወት ለውጣል። የስንቱን ፕሮቴስታንቶች የስንቱን ተሐድሶ ህይወት ለውጣል። የስንቱን የቤት ኪራይ ከፍሏል። ልጅ ጡጦ ገዝቷል፣ ዳይፐር ገዝቷል፣ ፎርሙላ ገዝቷል። እና በጣም ብዙ ገና እቺ እንዲሁም ጅማሬ ናት። ገና ብዙ ነገሮች አሉ። ኦኬ እና እስቲ እናያለን። ለማንኛውም በቃ ውሸት አቁሙ። አናፖሎጂ ከይሄን ቪዲዮ ነው ያልሰራሁትም። እሺ ይሄን ቪዲዮ በደንብ አድርጎ ያቀናበረው አናፖሎጂ ነው። አናፖሎጂ ላይ ገብታችሁ ፕሊዝ አናፖሎጂ ላሳያችሁ።
አን አፖሎጂ ያው የሰራው ቪዲዮ እዚህ ጋር አለላችሁ። እሺ እየገባችሁ ፎሎ አድርጉት፣ ቪዲዮን ተመልከቱለት። ማን ነው አሻለ? ማን ተጨነቃለ? ለምን በገዛ ቆንጨሬ እኮ ነው ብዬ ቀላልኩ እንዳለው ሰውዬው እና በጣም የሚገርም ነው። ከእውቀት ወጥታችሁ በፊት በጣም ስማርት የነበራችሁ ሰዎች ዛሬ ላይ ወርዳችሁ እንደዚህ አይነት ውሸት ውስጥ መግባታችሁ በጣም ያሳፍራል። እውነቱን ለመናገር ዶክተር ሳምሪ እንኳን በሰላም መጣሽ። አሬዶ እንዴት ነህ? ሰላም ነው? ሰላም ነው። ድምፅሽ ታፍኗል። ነገር ታፍኗል። አሁንስ? አሁን ደህና ነው። አሁን ይሰማል? ይሰማል። አይ አሪፍ ነው። ጠረጴዛው ሳይዞር መሰበሩ ነው በጣም የሚያስቀው እና 2 ሳምንት 3 ሳምንት ተለፍቶበት በአንድ ምሽት በ20 ደቂቃ ውይይት ጠረጴዛው መሰበሩ በጣም አዝነናል። እንግዲህ ሌላ ጊዜ በደንብ ጠንከር ያለ አስተምህሮ ላይ ከማስረጃዎች ጋር በደንብ ብትሞግቱን አሪፍ ነው። ታሪካዊ ነገሮች ላይም ቢሆን እኮ በማስረጃ በደንብ ቫሊድ የሆነ ሎጂካሊም ኮንሲስተንት የሆነ አርጉመንት ይዞ መምጣት ይቻላል። ለምሳሌ ትላንት የነበረው ላይ በጣም ሙሉ ክርስቲያኒቲን ድባቅ የሚመታ ክሌም ነው ይዞ የመጡት። ለምሳሌ የአሌክሳንድሪያ ቤተክርስቲያን ኢንቫሊድ ነው አፖስቶሊክ ሰክሴሽን ሲሉ በኒቂያ ይሰማል። በኒቂያ ጉባኤ ካኖን 6 ላይ አሌክሳንድሪያ እንደ ሮምና እንደ አንጾኪያ በአካባቢዋ ባሉ በሙሉ ሙሉ ሌግዚሌሽን ወይም ትክክለኛ ማረጋገጫ ምንም ሊያደርጉት አይችሉም። ያ ነገር ሮንግ ነው ካሉ ደግሞ ሙሉ በሙሉ የኒቂያ ጉባኤ ፎልስ ነው የሚያደርገው። ተሰምቼ ከሆነ ያሬዱ እና በጣም ኢንቫሊድ ክርስቲያኒቲ ሙሉ ኢንቫሊድ የሚያደርግ ክሌም ነው ይዘው የመጡት ሎጂካሊ ኮንሲስተንት የማያደርጋቸውን ማለት ነው። ሶ ፖስትቸዋለሁ፣ ቪዲዮን ሪፖስት አድርጉ ያሬዱ ንገርልኝና በዛው የኒቂያ ካኖን 6ን እንደገና ቅዱስ ጴጥሮስ የማርቆስ ልጄ ማለቱ እነሱን የኢሳቤስን ቸርች ሂስትሪ እሱንም ፖስትቸዋለሁ። ቅዱስ ማርቆስ ወደ አሌክሳንድሪያ የተላከ መሆኑን ያሳያል። የሚሉት ደግሞ ይዛኔ ሐዋርያት ናቸው። ከሐዋርያት ጋር ደግሞ ከጴጥሮስ ጋር ከሐዋርያት ውስጥ ከጴጥሮስ ጋር እንደነበረ ያው ይታወቃል ማለት ነው። ይሄን ለማለት ነው ያሬዶይ። እሺ ዶክተር ሳቢ በጣም እናመሰግናለን። ላይ በደንብ እንገባበታለን። ባይዘወይ በደንብ እንገባበታለን። አውርተንበታል። በደንብ አድርገን ገብተን ብዙ የተዋሹ ውሸቶች አሉ። መጨረሻ ላይ ግን እኔ ምንድን የተረዳሁት ነገር ዶክተር መሰለሽ በቃ አባት የላቸውም ምንም። ይሄ በሉተር ጀርባ ከሉተር ወገብ ወጣን የሚለው ነገር ሁሉ ትናንት ጭራሽ በጣም በቃ ማፈሪያ ነገር ሆኗል። በቃ መሸማቂያ ነገር ሆኗል እና አባትም የላቸውም፣ ሐዋርያ ቅብብሎሽም የላቸውም፣ ትራዲሽንም የላቸውም ማለት ነው እና በደንብ እናየዋለን። ይሄ ሁሉ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመቃወም ለምን መጣ ቢባል ጸጋ ብቻ የሚለውን ለምነካችሁብን ገና እኮ በጣም ብዙ እየነካን ያለው ነገር አለ። ገና እናንተና ሙሉ ምንድን ነው ጴንጤቆስታሎች የማትስሙበት በጸጋ ብቻ አይደለም። ኦኬ እናንተ ሙሉ ወንጌሎችን የምታወግዙት በጸጋ ብቻ አይደለም። በልሳን ጉዳይ ታወግዛላችሁ፣ በክርስቶስ መምጣት ጉዳይ ታወግዛላችሁ፣ በቅዱሳን ምልጃ ወይም ቅዱሳን ለሰዎች ጸልያሉ፣ መላእክት ጸልያሉ ታወግዛላችሁ። ስለዚህ ገና እኮ አልጀመርነውም እኮ ገና መጭቺ እንደዚህ ካረገቻችሁ እቺ ጸጋ ብቻ እንደዚህ በቃ ደም ስር ከገታተረች አይን ካስፈጠጠች ኢሞሽናል ካረገች ሌላው ሲጨመር ልትሆኑ ነው ወገኖቻችን። እንዲ አሁን እኮ እሱን ስትገረፍ ታዋሯል አይነት ነገር ሆነ እኮ። ነጋ ስትደረጉ ግራ መጋባት መጮ ከሆነ በጣም ከባድ ነው። ቆፍጠን ብላችሁ እኔ በጣም ነው የሚገርመው። እኛ በቡክ ኦፍ ኮንከርድ በመጽሐፋችሁ በራሳችሁ መጽሐፍ በራሳችሁ የእምነት መግለጫ እኮ ነው ያቀረብ ነው። ታሪክም ቢሆን እኮ ታሪኩን ትክክለኛ ብትናገሩ ጥሩ ነበር። በዚህ ዲያቆን ሄኖክ ኃይሌም የሆነ ቪዲዮ አይቻለሁ። ስለዚህ ውሸታም ከሙስሊሞች ጋር ተነጋግሮ የሙስሊሞችን አጀንዳ ይዞ ሌላ ፌክ ደብዳቤ አስመጥቶ ጳጳስ ነኝ ብሎ ስለመጣው አብዱስ የሚባለው ውሸታም ሰው ሙስሊም ስለሆነ ሰው የውሸት ደብዳቤ ይዞ መጥቶ እኔ የተሾምኩት ብሎ ይዞ መጥቶ ስላታለለው ስላጭበረበረው ሰው
ባይዘዌ በደንብ ሄኖክ ራሱ ተናግሯል። በዚህ ዙሪያ ጥሩ ነገር ተናግሯል እና እሱንም ቪዲዮ ቆይ እንድታዩት እመክራለሁ። ይሄ ሰው ምን ያህል ውሸታም እንደነበረ፣ ምን ያህል አጭበርባሪ እንደነበረ እንዲሁም ባይዘዌ ስላጭበረበረ መጨረሻው አልነገሯችሁም ሉተሪያኖቹ አልነገሯችሁም መጨረሻው አንገቱ ተቀልቶ አንገቱ ተቆርጦ እንዲገደል ነው የሆነው። ኦኬ በጣም ውሸታምና ሌባ አጭበርባሪ ሆኖ ስለተገኘ ማለት ነው። ይሄን ሉተሪያን ያናገሩ ሰው ገብታችሁ እንዲሁም የሄኖክን ቆይ እስቲ ፈልጌ ዲያቆን ሄኖክን ኃይሌንም አሳያችኋለሁ። ምን ያህል አጭበርባሪ እንደነበረ አጭበርብሮ እስኪደረስበት ድረስ ምን ያህል የተንኮል ስራ ይሰራ እንደነበረ ይሄ ሁሉ አለ እና እሱንም እናሳያችኋለን። በሰፊው መጣበታለን። ምንም ችግር የለውም። እሺ በሰፊው መጣበታለን። ዶክተር ሀሳብ አለሽ? ኦኬ አይ ቲንክ ዶክተር ኔትወርክ እምቢ እያላት ነው። እሺ በጣም ጥሩ። ሰናይ ገና ብዙ በጸጋ ብቻ እንደዚህ ከሆናችሁ ገና ብዙ የምንሰጣችሁ አጀንዳ አለና አሮ ነው እንዴት እንደምትሆኑ እንግዲህ ሸከፍ አድርጉ። ነጠላ የሚያዙ ሳፋ የሚያዙ ብዙ የምንሰጣችሁ ስላለ እቺ ብቻ ከሆነች ትቸገራላችሁ። ለዚች እንዲሆናችሁ ማለት ነው። ለዚች እንዲሆናችሁ በጣም ነው የምትቸገሩት። እሺ በጣም ጥሩ። በጣም ሰናይ። ይሄን ታሪክ ጭራሽ ተውት። ጴንጤቆስታል ጋር ደግሞ ሲመጣ ይሄ ጭራሽ ከእኛ ጋር ሲሆን ከራሳቸው ከሉተራን ጋር ደግሞ ይጋጫሉ። ባይዘወይ በሆሊ ትራዲሽን ማለት ነው። እንዲሁ እኮ በጣም እኮ የሚገርም ነው። እሺ እስቲ ምንድነው አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ ውይ ናስቲ ወይ ናስቲ ግባ ና ወዳጄ ግባ። አንድ ጴንጤ ነው መሰለኝ አሁን ገባኝ። ጴንጤ ከመሆን ሙስሊም ይሻለኛል ለምን እንደምትሉ እስቲ ና ግባ። ያለ ሰው ካለ እንግዲህ በግለሰብ ያሉትን እነሱን ጠይቃቸው። የምናውረው እንደ ቤተክርስቲያን ነው። እንደ ቤተክርስቲያን ስለሆነ በግለሰብ ያለ ካለ እሱን ጠይቅ። የምናውረው ግን እንደ ቤተክርስቲያን ስለሆነ ና ግባ ወንደ ወዳጄ አትጨነቅ ግባ ፕሊዝ። ኮመንት ጽፉና እንዲሁ መጨነቅ ኮመንት እኮ መጻፍ ያስጨንቃል ባይዘወይ። ምክንያቱም በቃ እችን ተናግሬ እንዲሁ እንዳይስቡኝ ብለህ ትጨነቃለህ። ምክንያቱም ኮመንት ስጽፍ እኔ ሳብ አደርግሃለሁ። ከዛ መጨነቅ ትጀምራለህ። ልቀበለው ዲክላይን አላርገው በቃ ጣቴ ይንቀጠቀጣል። መከራ ታያለህ። ምክንያቱም ለምትጽፈው ነገር ምንም አይነት ማስረጃ ከቤተክርስቲያኗ ከእምነት መግለጫ ስለማታመጣ ማለት ነው። ልክ አሁን ትናንት አንዱ ተጨነቀው ቅባት ጸጋ ካር አለና ናና ግባና አስረዳኝ ስለው በቃ መጨነቅ መጽሐፍ አቆመ። እኔ እኮ መጽሐፍ አታቁም አላልኩትም፣ ግን መጽሐፍ አቆመ። በቃ ለምን ትጨነቃላችሁ ጴንጤዎች? ግቡና እስቲ ሞግቱን። አሁን ይሄው እየሳብኩክ ነው። እጅህን በርታ አድርገህ ጌታ ያበርታክ፣ ጣትን ያበርታለህ። ግባና ይሄ ነው በል እስቲ። ያለበዚያ እንዲያው ተጨንቃለሁ። ወንድም አለም ወይ እህት አለም ቢኒዬ እንኳን በሰላም መጣ። እንዴት ነህ? ሰላም ላንተ ይሁን። እንደምን አላችሁ? ዲያቆን እንኳን ደህና ቆዩኝ። እንዴት ናችሁ? ሁላችሁንም ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ነው ቀዳሚ ሰንበት? እኔ ቀዳሚ ሰንበት ሰላም ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ዲያቆን ለሁለት ነገር ነው የመጣሁት። ያው እኔ በቀዳሚ ሰንበት ብዙ ጊዜ አልገባም እና ግን አንደኛ አንድ መምህራችን ያው ሰሞኑን ሰምተሃል በዳንኤል ክብረት በሰጡት ሀሳብ ዙሪያ መምህር ሲሳይ ኪዳነ ዲያስፖራው አስክሬኑ ለምንድን ነው የሚቀበረው የሚል ኮመንት ሰጥተው ነበረ እና በዛ ዙሪያ ነጋሽ በዳዳ ላይ እንግዲህ ሀሳብ ሰጥተዋል። ቀና ሀሳብ ነው የሰጡት። እንግዲህ ዛሬ ታስረዋል። እንግዲህ መምህራችን ታስረዋል። መምህራንቶች በተቻላቸው መጠን መጽሐፍ ቅዱስን ከመክፈታቸው በፊት እስራኤል፣ ግብፅ፣ ጣሊያን የሆነ ሀገር ቢሄዱ እና ይሄ ቅዱስ ትውፊት ቢያጠኑ እኔ ዲያቆን ለምሳሌ እንደምታውቀው በቅርብ ጊዜ አሌክሳንድሪያ ነበርኩኝ።
ግብፅ ነበርኩ። ያው ግብፅ እንዳለ እየዞርኩ ነበር በቻልኩት አቅም። 118ቱም አባቶች ተሰድረዋል በአሌክሳንድሪያ እንግዲህ ታላቁ ቦታ ላይ። አሁን መንበሩን ካይሮ አምጥተውታል። አሌክሳንድሪያ ነበረ መንበሩ ራሱ። አሁን የቅዱስነታቸው ቦታ እዚህ ነው፣ ካይሮ ላይ ነው። እና አሌክሳንድሪያ በጣም ትልቅ ነገር የምናይበት ከአትናቴዎስ ጀምሮ ያለውን ቅዱስ ከማርቆስ ጀምሮ ቅዱስ ትውፊቱን የምናይበት በጣም አስደናቂ ነገር ነው የነበረው። እና በተቻለ መጠን ላይቭ አሳይተን ነበር እና ሙስሊም ተልከዋል የሚል እንግዲህ ጳጳሳት ምናምን። እኔ እንግዲህ ሰሞኑንም አንዱ ቻሌንጅ ምንድን ነው፣ መቼም ኦርቶዶክስን ለመጉዳት ነው አንድ የሚመስሉት፣ አንድም አይደሉም። ኦርቶዶክስን ለመጉዳት ነው። ሉትራናውያን ይሻላሉ አትበሉ። እንዲህ አይነት ኦፖርቹኒቲ መክፈት አንችልም። ለምን የሆነ እኮ የምናየው ነገር እኮ አለ፣ ግን ለነሱ ያ ማደናገሪያ ነው። ለምሳሌ ያሬዶ 60 በኃይለ ሥላሴ ዘመን ስቲል ሮም ሰልጥነው የመጡ እኮ አባት ነበሩን እኮ። በነገራችን ላይ በቤተክርስቲያን ታሪክ የሚታወቅ ማለት ነው። ወደ ካቶሊክ እንቅስቃሴ ለመውሰድ የተደረጉ ሴራዎች አሉ። እና ደግሞ እቺ በእሳት ተፈትና ያለፈች ኦርቶዶክስ ተዋህዶ ስፔሻሊ ግብፃውያን ይሄን ታሪክ ቢሰሙ ያፍራሉ። እኔ ለነሃናም ለነማነች መነንም ነግሬያቸዋለሁ። ለመሄድ ሁላውን መነን ሰሞኑን አድራሻ እየጠየቀች ነበረ አሜሪካ ሀገር እንዲቱር የሚያደርግ እና እስቲ ታሪክ አጥኑ። እቺ ቤተክርስቲያን በግራኝ መሐመድም በአፄ ሲኖስም በደርቡሽም በዮዲት ጉዲትም ነውር የሆነ ንግግር። እርግጥ መንበር የሌለው ስለ መንበር ማውራት አይችልም። እውነት እኔ የኢትዮጵያ ፕሮቴስታንት በንጹህ ሕሊና ሁሌ የምናገረው እርዳታውን እንጂ ትምህርቱን አናውቀውም። እርዳታውን እንጂ ትምህርቱን አይደለም የተቀበልነው። እና ሉተር ምን ያስተምር ነበር ምናምን ቅርብ ቀን እኮ ነው እንዲህ አይነት ነገር የተነሳውና እንደው የግብፅ አባቶች ቢሰሙ ምን ይሏችኋል? ጫማ እየሰፋለት ነበረ። ከዛ በኋላ አንድ አምላክ በሚል ተናገረ። ከዛ ያንን ነው እንግዲህ አስተምሮ ሊቀ ጳጳስ ያደረገው ቅዱስ ማርቆስ ማለት ነው። ያንን ጫማ ሰፊ ነበረ እና አይኑ ጠፋ። ወዲያው አይኑ ጭቃ። ጣሊያን ሀገር ማየት ትችላለህ። እና የጣሊያን ቤተክርስቲያን ከፖለቲካ ጋር ምን ያህል እንደተጎዳኘች እንደተጣበቀች፣ እቺ ግን በሰልፍ ያለፈች በፈተና ያለፈች ኦርቶዶክሳዊት ቤተክርስቲያን ግብፅ ሀገር ታውቃለህ፣ መቅደስ ውስጥ እኮ እያስቀደሱ እኮ ቦምብ አጥፍቶ ጠፍ የገባባት ቤተክርስቲያን ነች እኮ። እና ግብፅ ሀገር እንኳን ሄደው ታሪኳን ቢያዩ ሊደነግጡ ይችላሉ። እና ቢያውቁ 118ኛ እንግዲህ የማርቆስ መንበር ላይ ተቀምጧል ከነ ህይወት ታሪካቸው። እዛ ውስጥ አንድም ሙስሊም አታገኝም። ወደ ኢትዮጵያ የተላክን እያሉ የመጡ እንደ አሁንም ፕሮቴስታንት ውስጥ ተላክን እያሉ አይደለ እንደ ይሄዱ ያሉት ማለት ነው። እና ውሸታሞች ናቸው። በቃ በውሸት የሚከብር እግዚአብሔር የለም። ግን አባቶቻችን ንቁ ስለሆኑ እየገለጧቸው ነው። እና የተገለጠን ነገር ልክ ቤተክርስቲያን እንዳስቀመጠች አድርጎ መዋሸት ለምን አስፈለገ? እና ኦርቶዶክስ ተዋህዶን ለመጉዳት አንድ ይሆናሉ። ለመጉዳት፣ ለመስደብ፣ ለመቃወም አንድ የሚሆኑት ለሌላ ለምንም አይደለም። አንድም ትምህርት አንድ የሚያደርግ ነገር የለም። ተስፋዬ ሮበሌንና ዶክተር ወንጌላዊ ያሬድን ብታስቀምጣቸው ሁለት አይነት ጽንፍ የረገጠ ትምህርት ነው የሚያስተምሩት። አሁን እኛ ከትንንሾቹ ሰዎች ጋር መወያየትም የለብንም። ተስፋዬ ሮበሌና ያሬድ ዶክተር ማሙሻ የሚያስተምሩት የሶስቱም ትምህርት ጽንፍ የረገጠ ነው። የማይስማማ ነው። አይስማሙም፣ እውነት እናገር ከተባለ ማለት ነው። እና ፓስተር ጻድቁ ወይም ሙሉ ወንጌል እና ቃለ ሕይወት ሩቅ ትምህርት ነው ያላቸው። ትምህርቱ ራሱ 20 ዓመት አይሆነውም። እንግዲህ አሳየን አደለ? ኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል መተዳደሪያ ደንብ 2012 ላይ እኮ ነው የተጻፈው። ከዛ በፊትስ የነበረ ሲያውጡልን የለም። እና በዚህ አክላውን ቤተክርስቲያንን ለማጠልሸት የሄዱበት ነገር ነውር ነው። ከዛ በተረፈ ግን
ምናልባት ቀደምት የሉትራን እንቅስቃሴ የካልቪን የዙዊንግሊንግ እንቅስቃሴ ከኦርቶዶክስ እንቅስቃሴ የራቀ መሆኑን ከካቶሊክ ለወጣበት ዓላማ ራሱን የቻለ መቼም እቺ ቤተክርስቲያን ራሷን ችላ እየኖረች ስላለ ከዛ ወጣ ሲባልም ኦርቶዶክስ ደስተኛ አይደለችም። እውነት እንነጋገር ከተባለ እነ ሉተር ወጡ ሲባሉ ኦርቶዶክስ ደስተኛ ሆነው እኔን ሊመስሉ ነው አላለችም። በቃ ልጅ ነው ምንጊዜም የካቶሊክ ልጅ ሉተር ነው እና ለእኛ ግን በዚህ ያክል በእሳት ውስጥ እየተፈተነች ላለች የግብፅ ቤተክርስቲያን እስልምና ምን ያህል እንደሚሞክራት በዚህ ሁሉ እየተፈተኑ እዚህ መድረሳቸውን ለሚያቅሰው የሚያሳፍር ንግግር ነው፣ የሚያዋርድ። እውነት ፕሮቴስታንቶች እውነተኛ ቢሆኑ ኖሮ እናንተ ውሸታም ታሪክ እንዲያይልም ብለው መልስ መመለስ ይችሉ ነበረ፣ ግን አይመልሱም። ንገረኝ ካልክ አሁን ሰሞኑን በሰዶማውያን ዙሪያ ያነሱት ሀሳብ ሁሉ ነበረ እና ከሽናገሩ ማለት ነው ቤተክርስቲያን እና በልማት ድርጅት ውስጥ እነዚህ ዶነሮች በአቡነ ቴዎፍሎስ ዘመን እውነት ለመናገር ሰዶማውያን ነበሩ። የክርስቲያን በጎ አድራጎት እንዴት ተመሰረተ? የአባቶቻችንን ሚና እንኳን ያላወቀ ትውልድ ነው እና ዛሬ ሲበላሹ ኦርቶዶክስ ደግሞ ከነሱ እያመጣች እንትን ታደርጋለች። እኛ ከነሱ ጋር ምንም የሚያገናኘን ነገር የለም እና ዞሮ ዞሮ መሀይምነት ይውደም እላለሁ እኔ ቤት በእውነት ለመናገር እና መሀይምነት ይውደም እና እውነት በተቻላቸው አቅም ግብፅ፣ እስራኤል፣ ግሪክ፣ ጣሊያን ምናምን ሄደው እንደ ቱሪስት እንኳን እንደኛ ታሪክን እንደው ቢጠይቁ ጥሩ ነው እና እኔ አፍሬ ያለው ቀድሞም ያውን የሆን ተብሎ እንደታሰብ አውቃለሁ። ሉትራናውያን ለመውደቅ ሲንገዳገዱ እስኪ ሉትራናውያን እንኳን ትቁም የሚባል ነገር ነበር እና አንድ ናቸው ኦርቶዶክስን ለመውጋት። ይሄንን እንረዳ ለሚል ነው። በዚህ አጋጣሚ እንግዲህ ወንድሞችም ገብተው በሰጡት መልስ እግዚአብሔር ያክብርልኝ። አሁንም እኛ ጠንክረን የቤተክርስቲያን ትምህርትን አውጡ አሳዩ። ከዛ በተረፈ እውነትን እውነት ይረዳል። ውሸታምነታቸውን ግን አሁን አናፖሎጂቲክስ ብቻ ሳይሆን አናፖሎጂቲካል ብቻ ሳይሆን ሌሎችም እየሰሩ ከተቀረጸ ቪዲዮ በደንብ አድርጎ መስራት ወሳኝነት አለው። ለምን ከስር የሚረዱ ሰዎች ስላሉ ማለት ነው። በቃ ለካች ቤተክርስቲያን ስትከሰስ ስትጠላ የነበረችው በዚህ ነው። 60 ቤት ካቶሊክ እኮ አሰልጥና እኮ የላከችብን አባት ነበሩ፣ የኛ አባት ማለት ነው ለውጠው። ግን እች ቤተክርስቲያን እኮ በጣም 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 ንጹህነቷን የምታየው እኮ የካቶሊክ ቤተክርስቲያን አሁን እንኳን ቅዳሴዎቿ ላይ የኦርቶዶክስ ካህን እያመጣች እኮ ታስቀድሳለች፣ ምንም አግባባዊ ባይሆንም ማለት ነው። እና በፍጹም በትምህርት እንዳይደሉም የኢትዮጵያ ፕሮቴስታንቶች በፍጹም የፕሮቴስታንትን ትምህርትም አያውቁትም፣ እርዳታውን እንጂ ትምህርቱን አያውቁትም። ይሄ በንጹህ ሕሊና የምናገረው ነው። እርዳታውን እንጂ የተቀበሉት ትምህርታቸውን አያውቁትም፣ እስከጨራሹ አያውቁትም። እና እወቋት፣ ተመለሱ፣ አትፈሩ። በእውነት ነው የምናገረው። በቃ ውልቅ ብላችሁ ተመለሱ። በቃ የሚያስፈልገው እሱ ነው እና ካለዛ ግን አትችሏትም። እና በዚህ ነው ልል የፈለግኩት። እንግዲህ መምህር ሲሳይ ኪዳነ ወንድማችን መምህራችን ሰሞኑን በጽኑ የሚያስተምሩ አባትና መምህር ናቸው። ምናልባት ጸጋዬ ላይ ማየት ትችላለህ። ተለቋል፣ ታስረዋል። እንግዲህ ድምፅ ናቸው ለኦርቶዶክሳውያን። እንግዲህ መታሰር ክብር ነው እና እውነት ይሄ ነው። አደራ እነ ማነው ዳዊት ምናምን ሰብሰብ አድርጋችሁ አዋታችሁ በሌላ ነገር ገንዘባችሁን ከምታዋክኑ ቅዱስ ትውፊትን ለማወቅ እነዚህ ቦታዎችን ጎብኙ። አደራ ምላችሁ። ለዛ ነው እንደ ዳንያውን እዚህ ያለ ዶክተር ነው። አደራ ነስ ግብፅ ሂድ፣ ጣሊያን ሂድ፣ ጀርመንም ሂድ። በእውነት ለመናገር ጀርመንም ጥሩ ነገር እንዳለ ሰምቻለሁ እና የሉተር አነሳስ እና እስራኤል ዋናውን ቦታ እና ከዛ በተረፈ ግን በጥላቻ አባቶቻችን ያላሉትን ነገር እያሉች ቤተክርስቲያን ላይ ምንም ቢሳለቁ ቤተክርስቲያን ጽኑ ናት፣ አትፈርስም፣ አንድ የተመስረታለች እና ይህን ለመናገር ነው። ዲያቆን አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቢንዬ በጣም ታንኪዩ። ያልሰማውን ነበር የመምህራችንን መታሰር። በቃ ጥሩ በደንብ ኢንፎርሜሽን እንትን ብለን ጸግሽ ላይም ገብቻይና በደንብ ቤቴን ስከፍት በኋላ ላይም
በደንብ እንሄድበታልና ወይ ነው እንፈጥራለን። ያው የልጆቿ የኦርቶዶክስ ልጆች በውስጥም በውጭም ነው ፈተናው እና እውነት የሚጠላበት ሆኗል። በተለይ አንድ የኳስ ጋዜጠኛ መሰለኝ ያየሁት ወደፊት ማገባት ሚስት ኦርቶዶክስ መሆን አለባት እንደ ደግሞ የዚህ ክለብ ደጋፊ መሆን አለባት በማለቱ ብቻ የሚዲያው ስራ አስኪያጅ እንዳባረረችው አይቻለሁ። እና ያ ኦርቶዶክስነት ሁሉም የሚጠላው ነገር ሆኗል። አሁን ሁሉም የሚጠላው ሆኗል። ምክንያቱም በቃ የእግዚአብሔር እንቅፋት ሆናለች ለብዙ ምንፍቅና፣ ለብዙ ክደት፣ ለብዙ ሰይጣናዊ አሰራር እንቅፋት ሆናለች ቤተክርስቲያን። እንቅፋት ስለሆነችባቸው በዛም በዚህ ልጆቿን ማስጨነቅ፣ ልጆቿን ማሰር፣ መግደል፣ ማሳደድ፣ ቤታቸውን ማቃጠል፣ እርሻቸውን ማቃጠል የተለመደ ህይወት ሆኗል እና ስለዚህ መበርታት ነው ያለብን። ጋዜጠኛ ሉላ ፍሬው ያ እና አሁን ደግሞ መምህራችንም ታሰሩ ተብሏል። ስለዚህ ሁላችንም ጸግሽ ጋር ገብተን እንይ። በኋላ ቤቴን ስከፍትም በደንብ እንሄድበታለን። ብዙም ምንም ገር ነው ያልነካነው ነገር አለ። ራሳችሁ ቤተ እምነት የራሳችሁን መጽሐፈ ስምምነት የዶክትሪን የምናምን እያወጣን እንግዲህ ገና ብዙ ያልነካናችሁ አሉ። ትንሿ ናት እንደዚህ ያደረገቻችሁ። ገና ትልቁ ደግሞ ሲነገር አሉ እንዴት እንደምትሆኑና ቢኒዬ ታንኪዩ ስለጥቆመው እናመሰግናለን። አንተን በርታልን፣ እግዚአብሔር ይስጥልን። ስለምታረጋግላችሁ ፎሎ አድርጉት። እስቲ አሁን እዚያ ያላችሁ ፎሎ ያደረጋችሁ አንድ ቁጥር ጻፉልኝ እስቲ። በዚህ አጋጣሚ አንድ ነገር ልንገር ያሬዶ፣ በጣም አመሰግናለሁ። እውነት ነው፣ ጋዜጠኛ ሉላንም ማንሳት አለብን። ትላንትና ዩቲዩብ ላይ ዩቲዩብ ሻማ አብርቶልኝ ነበረ። ይሰማል አደለ? ሻማ አብርቶልኝ ነበር እና ከትላ ወደ አልገባኝም ነበር እና ዩቲዩብ ለምንድን ነው ሻማ ያበራልኝ ብዬ ጊዜ ኖሮ ማንበብ ጀመርኩኝ እና ላለፉት 5 ዓመት በሳምንት 6 ቀን ለ3 ሰዓት በአቭሬጅ ለ3 ሰዓት ከ22 ደቂቃ ለ3 ሰዓት ከ22 ደቂቃ በአቭሬጅ ላለፉት 5 ዓመታት ከ1400 በላይ ቪዲዮ በመልቀቅ ሰክሲድ እንዳደረጉ የሰጠኝ ዩቲዩብ ጨዋ ነው። የሰጠኝንም ዶላር ጭምር በወር እስከ $140 ሲቀነስ 30% ወደ $90 በየወሩ እየከፈለኝ ለ5 ዓመት ዩቲዩብ ላይ ቀድሜ ከሰራሁት ውጭ በራሴ ዩቲዩብ ላይ ያገለገልኩበትን ነገር አክኖሌጅ እውቅና ሰጥቶኛል ዩቲዩብ ማለት ነው። እና እውነት 5 ዓመት ሙሉ 3 ሰዓት ከ22 ደቂቃ 112 ደቂቃ በአቭሬጅ በሳምንት 6 ቀን አገልግለህናል እና ብሎኝ ባይደዌ በዚህ አጋጣሚ እዚሁ ዩቲዩብ ላይ ሆኜ ለእኔ ነው በረከት የሆነኝ። እየማርኩ ወደ ቅድስት ቤተክርስቲያን ፊቴን ያዞርኩበት ነው። ዩቲዩብ ተምሬ ተለወጥኩበት ነው። ለእኔ ነው በመጀመሪያ የሆነኝ ማለት ነው። እና ትላንትና እንግዲህ 5ኛ ዓመት የዩቲዩብ ጊዜን እንግዲህ ዩቲዩብ በደንብ ስራውን ሰርቶ አቅርቦልኛል እና ከ1400 በላይ ቪዲዮ በሳምንት 6 ቀን ወይም በአመት 280 ቀን እንዴት አነሰ? እኔ ቀዳሚ ሰንበት ብቻ አይደለ ወይ እማርፈው ብዬ ሳስብ ለካ 28 ቀን እና ደግሞ 20 ቀን እንደምታውቀው ታስሬ ነበረ እና እነዚህን ቀናንሶ በአመት 280 ቀን ኮንቲኒቲውን በጠበቀ አገልግለሃል ብሎኛል። ከዚህ በኋላ ግን ነገሮችን ሚኒማይዝ አድርጌ ወደ ትምህርትም እያጠናውኝም በሳምንት ወደ 3 ቀን በማምጣት በቲክታክ እና በዩቱብ ላይ የተሻለ ነገር ለመስራት እንትን ብያለሁ እና ይሄን ዝም ብዬ ልንገር ብዬ ነው። የረዳኝ እግዚአብሔር የተመሰገነ ይሁን። ከሁሉ በላይ ግን እየተማርኩ እዚሁ ላይ መለወጤ የማላቃትን ቤተክርስቲያን በጥቂቱ የበራችልኝን ነገር አብርተውልኝ አባቶቻችን በእውነት አስተምረውኝ ወደዚህ ቤተክርስቲያን እንግዲህ ከተመለስኩ ደግሞ ወደ 3 ዓመት
ተኩል አካባቢ ኦልሞስት 3 ዓመት አካባቢ እየደረስኩኝ ነው ማለት ነው። እና ስለ ሁሉም ነገር እግዚአብሔር ይመስገን። ይሄን ልናገር ብዬ ነው። ቴንክ ዩ። እሺ ቢኒዬ፣ እንደዛማ ከሆነ እንግዲህ መልካም ልደት እንኳን አደረሰ ብለናል። የቲክታክ የዩቲዩብ አኒቨርሰሪ ያከበርከው እና እንኳን ኮንግራጁሌሽን ለብርታት ለአገልግሎት። እንግዲህ ምድራዊ እንኳን ታይምህን ሪኮግናይዝ አድርጎ ይሄን ከሰጠ ደግሞ በሰማይ ደግሞ ምን ያህል ክብር ጸጋ ይኖርህ የሚለውን ማሰብ ነው። በነገራችን ላይ ቢኒ ሲያገለግል እንዲያው በቃ ድንቡሽሽ ያለ ስለሆነ ወፍራም ስለሆነ ሞላ ሞላ ያለ ስለሆነ ኑሮ ተመችቶት ደልቶት የሚመስላችሁ ሰዎች ካላችሁ ሪሊ ናት፣ እንደዛ አይደለም። ቢኒ ገንዘብ አሰባስቡልኝ ያዋጡልኝ ብሎ ማያውቅም እንደምታዩት። ግን ቢኒ በብዙ ችግር ውስጥ የሚያገለግል ነው። በብዙ ችግር ውስጥ፣ በብዙ ህማም ውስጥ፣ በከራ ውስጥ የሚያገለግል ሰው ነው። በምቾት ውስጥ አይደለም። ብዙ ነገር በህይወቱ አለ። ከዛ ደግሞ ብዙ ደግሞ አሁን ባለበት ሀገር ደግሞ ብዙ እያሳለፈ ያለ ነገር አለና ከዛሬ ረጅም ጊዜዎች በፊት ሳወራው ቢኒን አንዳንድ ፍራንክ ስቲ ልሰብስብል ስለው ኖ ነው ያለኝ። ይሄ ወጣ ይወላችሁ ኖ ነው ያለኝ። በቃ እንዳታረገው ነው ያለኝ። ሰው ዛሬ ምክንያት እየፈጠረ እንኳን ይሰርቃል ብር አይደል? እና ቢኒ ግን በዛ ሁሉ መከራ ውስጥ ሆኖ እንዳታረገው ነው ያለኝ። ቤተክርስቲያን ነው የማሰድበው ብሎ ነበር፣ ትዝ ይለኛል። እና ቢኒን ፕሊዝ በጸሎትም አስቡት። መደገፍ የምትፈልጉ ሰዎች እስኪናገር አትጠብቁ። በውስጥም ሪች አውት አድርጉት፣ አግኙትና ጽፋችሁ ቢኒ ምን ላግዝህ በሉት። እሺ ምን ላግዝህ እያላችሁ አይ ቲንክ ኢንከሬጅ ማድረጉ ጥሩ ነው። ከኔም ጭምር ሰነፍ ነን፣ እንደዚህ ብዙ አናረግም። እና እንደሱ እናድርግ። እግዚአብሔር ይርዳን። ኢሊስ መምድል በድሎት እንዴ ዲያቆንዬ እንዴት ነህ? ኧረ ተው ይሄን መምህር የሚባል ነገር ወዲያ ጣልልኝ እባክህ፣ ስለ እግዚአብሔር ብልህ እንዲህ በጣም ይቅርታ። እኔ ፎር ሳም ሪዝን አካውንት እንደዚህ ነበር እንዴ ስሞት? አይ ቆየ እኮ ከቀየርኩትኝ። ይህስስ ማለት ይሄ በሶስተኛው ክፍለ ዘመን የእንትኑ የሰማዕት መከራ ሲበዛ የወንጌልን ለመስጠት የሚጠቀሙበት የአሳ ስዕል ነው። በአሳ ነው እንደዚህ ብሎ ስሞትን መቀየሩት ነው ኮንፊውዝ አደረገኝ ማለት ነው። ይቅርታ በጣም ገስት ልከውም ስላ ብዙ እንደው መግባት አልፈለግኩም ነበር። በጣም የሚገርም ነገር የተቆራረጡ ቪዲዮዎችን አየሁ። እሱም ሲናገር ትንሽ አንዳንድ ነገሮችን ሰምቼ ነበርና በተለይ 1625 ላይ የተሾሙት ጳጳስ የነበሩት ብፁዕ አቡነ ስምዖን ናቸው። ተሽሞ የመጡት 1609 ነው የመጡት። በጣም በሚገርም ሁኔታ እሳቸው ከመጡ በኋላ እንግዲህ የነገሰው 1609 አክሱም ላይ ሄዶ ሲሲኖስ ይነግሳል። እሱ ከነገሰ በኋላ ግን እሳቸው እስከ 25 ድረስ 1625 ድረስ ሊቀ ጳጳሱ ነው። ግን እሱን እየተቃወሙት ኑረዋል። በቃ ትክክል አይደለም፣ የካቶሊክ ይንገስ ኦርቶዶክስ አይነት ትርከስ ብሎ በተለይ ብዙ ሰማዕታት ያለፉበት ነው እና እኔ በጣም ከፕሮቴስታንቶች ካላቸው እውቀት እንደ እውቀት ምለው እውቀት ነው ያልኩት። ይሄ እውቀት የሚባለው ነገር ዳዊት ሉተራን የሚሉት የተሻለ ነው ብዬ ማስብ ሰው ግን በጣም በሚገርም ሁኔታ ቤተክርስቲያኒቱን አልፎንሶ ሜንዴዝ የሚባል ሰው ጳጳሱ ነው መርቷታል። እና ይህ ሰው የቤተክርስቲያኒቱን ክህነት በቃ ይሄ ምንድነው ኢንፋሊብል ነው ብሎ ተናግሯል። ስለዚህ የአፖስቶሊክ ሰክሴሽን የሚባለው ነገር ተቋርጧል የሚል ነገር ሲናገር ኧረ በጌታ እንዴት ነው ግን በመዋሸት በቃ ወንጌል ይሰበካል አልኩኝ። በጣም በሚገርም ሁኔታ ያሬዶ ምናልባት በውስጥ ልኬልሃለሁ መጽሐፉን ታየዋለህ። በዚህ በቲክቶክ ሜሴጅ ላይ ልኬልሃለሁ። ዜና ጳጳሳት የሚል መጽሐፍ አለ እና እሱ መጽሐፍ ላይ አሁን ዶክተር ሆኗል። ዲያቆን በነበረበት ሰዓት ነው አንድ መርሻ አለኝ የሚባል ዶክተር መርሻ አለኝ ዲያቆን ዶክተር መርሻ አለኝ የሚባል ሰው ጽፎታል እዛ ላይ እና ሂደህ ስትመለከት አልፎንሶ ሜንዴዝን ፓትርያርክ አድርጎ የሾሙ ሲሲኖስ ነው። በጣም በሚገርም ሁኔታ የራሱ የሲሲኖስን ዜና መዋዕል አሁን ዜና መዋዕሉ አለ። አሁን አፄ ሲሲኖስ ዜና መዋዕልን ሂዶ ሰው ከፍቶ ቢያነበው አልፎንሶ ሜንዴዝ አይደለም ከካቶሊክ እንደ ጭራሽ የአሌክሳንድሪያ ሄዶ ይቅርና ካቶሊክ ራሱ የሾመችው ሰው አይደለም። ራሱ ሲሲኖስ ነው እኮ ፓትርያርክ አድርጎ ያሾሙ። አሁን ይሄ ሰውዬ የኢትዮጵያ ቤተክርስቲያንን ክህነት ኢንፋሊብል አይደለም ወይም አፖስቶሊክ ሰክሴሽን የተወሰነ ቦታ ላይ ተቋርጧል ብሎ አለ ብሎ እንደ መረጃ ሲያቀርበው ኧረ በጌታ በኢየሱስ ክርስቶስ ኧረ በጣም እኔ እንዴት እንደምናደርግ ጌታ መድኃኒዓለም ይወቅ። እኔ በውሸት መስበክ ይቻላል እንዴ? እንዴት ነው ግን እንዳለ ለማን ነው የሚሰበክልን? ለማን ነው የሚደረግልን? ከዛ በተረፈ
ቤተክርስቲያን ከ3ኛው ክፍለ ዘመን ከአቡነ ሰላማ ጀምሮ እስከ አቡነ ባስሊዮስ የኛ ፓትርያርክ እስኪሾም እስካለበት ድረስ በዝርዝር ተቀምጧል። እዛ ላይ አንድም ቦታ አሁን ለምሳሌ እኮ በውሸት እኮ አቡነ ገብርኤልና አቡነ ሚካኤል ነኝ ብለው መጣው ነበር እኮ አይደል? እንዴት እነዚህ እኮ ሁለት እኮ ጳጳሳት መጣው ነበር። እነዚህ ጳጳሳት ናቸው ብላ ቤተክርስቲያን አታውቅም። በሐሰተኛ ሐሰት ሆኖ እኮ የመጡ አሉ አይደለም። በሐሰት የመጡት ይቅሩና ከስርዓት ከቀኖናዊ ስርዓት ውጪ የሆኑት እንኳን ጳጳሳት ሲሾሙ እነዚህ ጳጳስ አይደሉም ትላለች። አሁን እነዚህ ከቀኖና ውጪ ወይም ደግሞ ከስርዓት ውጪ የተሾሙትን ጳጳሳት እነሱን አምጥተህ ይሄው የቤተክርስቲያኒቱ ጳጳሳት ናት ልትል ትችላለህ? የዛሬ 3 ዓመት በኦሮሚያ ሲኖዶስ ተቋቁሞ የተሾሙ ጳጳሳትን እንደ ማስረጃ አድርጌ ላቀርብ ነው ማለት ነው? ኧረ ተው በጌታ ግድ የለም አትቀልዱ፣ ተው በክርስቶስ ይዣችኋለሁ። የሆነ ሆኖ ቤተክርስቲያን ሐዋርያዊ ቅብብል ያላትና የተሾሙትን ጳጳሳት ሁሉ ማወቅ ፈልጋለሁ የሚል ካለ ከፈለጉ ዜና ጳጳሳት የሚለውን ማየት ይችላሉ። አሊያም ደግሞ ሙሉ የሐዋርያዊ ቅብብል እንዳላት ከመጀመሪያው ከማርቆስ ጀምሮ እስካሁን እስካሉት ቴዎድሮስ ማላቲ ድረስ ያለውን ማየት የሚፈልግ ከሆነ ደግሞ ይሄ ዶክተር መጋቤ ሐዲስ ፍቅሬ አለማየሁ እሳቸው የጻፉት ሃይማኖተ አበው ትርጓሜ ላይ የመጨረሻውን ገጽ ዶ ሰው ማንበብ ቢችል ተቀምጦለታል እኮ ከማን ማን ቀጠለ ከማን ማን ቀጠለ ከማን ማን ቀጠለ ከማን ማን ቀጠለ የሚለው ማለት ነው። እና አንዳንድ ጊዜ በውሸት ለመስበክ አትሞክሩ። ሐሰተኛ የሆነ ጳጳስ መጥቶ ጳጳስ ነኝ ስላለ ቤተክርስቲያኒቱን ይወክላል ወይም ደግሞ ያ ጳጳስ ነው ማለትም አይደለም። እና እኔ በጣም አዝኛለሁ። መጽሐፉ እንደው ከሌለህ እኔ ከፈለክ እልክልሃለሁ፣ ትርፋለኝ። 2 ያለኝ አንዱን እልክልሃለሁ። የዜና ጳጳስ የሚለውን በጣም የጳጳሳት አባቶቻችን ታሪክ የያዘ መጽሐፍ ነው። እኔ እልክልሃለሁ ከፈለክ ያሬዶ ማሳየት እንችላለን ብዬ ነው። በተለይ ደግሞ ይሄን ገብቶ ኢዮብ በጣም ቴንኪው በጣም ወንድም አለ በጣም በደንብ አድርገህ መያዝህ እኔ በጣም ደስ ብሎኛል። አንዳንድ ጊዜ እኛ የራሳችንን ልጆች ምስጋና ለመስጠታችን እንዲበረቱ አለማድረጋችን ክፍተቶች እየበዙብን መጥቶ ማንም እየተነሳ እዚህ ዝም ብሎ እንትን እያለን ነው። ቴንኪው ዮባ በጣም አፕሪሺየት ወንድም አለ አመሰግናለሁ። ቃልዮት ያሰማል ወንድሜ ያሬድዬ ዲያቆን እየችል ልናገር ነው የገባው። ይቅር በለኝ ወንድም አለ አላቆምኩም ዝም እየተራራርኩት ዝም ብዬሽ ይቅር በለኝ ወንድም አለ። ችግር የለውም መምህር ድልበድልሽ እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዮትን ያሰማልን። መምህር ድልበድል በጣም ብዙ መጽሐፍት አላቸው ባይዘወይና መጽሐፍቶቹን እንዲሁም አንድ ቀን እንደዚህ ሲገቡ ላይቭ እየገባችሁ እስቲ ይህን መጽሐፍ ጠቁሙን፣ ትርፍም ካላቸው ደግሞ ግዟቸው፣ ምንም ችግር የለውም። ትርፍ ያላቸውን ዝም ብሎ በነፃ ከመውሰድ ብትገዟቸው ደግሞ ሞር ትጠቀማላችሁ። አሁን የማንበብ ጊዜ ነው፣ የመጽሐፍ ጊዜ ነው። እዮባን አግባ አንዴ ፕሊዝ፣ አንዴ ግባና አንደኛ ምን ያህል እንደምንወደው ፍቅራችን እንግለጥለት፣ ሁለተኛ እንዲበረታ። ኢዮባ ድሮን ነው። ኢዮባና የሀድሻ በጣም የሚገርም መክሊት ነው ያላቸው እና ግባና ሰላም በለን በዛው። ኢዮባ ስልክልህ እኮ አልቀበል አልከኝ። አይኖ ብዙ አይወድም እንደዚህ ሲሞገስ ወይ ደግሞ እንትን ሲል አይወድም፣ ግን አሁን ለሙገሳ ሳይሆን በርታ ለማለት ነው። ኢዮባዬ ካለ ግባና ግባ ካለ ኢዮባ አንድ ቁጥር ጻፍልኝ። ስስብን ቢያልከኝ ሰላም ለሰላምታ እንኳን ግባሽ። መምህር ድልበድልም ሰላም ሊሉክ ነው። የት አለ እስቲ ና። አዎ ቢገባ ጥሩ ነበር። ግባ ወንድሜ ና ግባ ግባ ኢዮባ ሜቢ የሚመች ቦታ እንዳይሆን ኦኬ። ሜቢ በቃ የሚመች ቦታ ከቢሆን ባይሆን ነው እንጂ ይገባ ነበረ። በጣም ጥሩ እግዚአብሔር ይስጥልኝ። መጽሐፉን ነግሮትና ወይ ይልኩልኛል ወይ ደግሞ አንድ ነገር መፍትሄ እናበጃለን። ምን ችግር የለውም። ልክላለሁ ችግር የለም እንዳታስብ። ከፈለገ ማንም ሰው እንትን ማለት ይችላል። ይሄኔ እኮ እንትን ማሳየት ይችላል። አንድ ጊዜ ከፈለኩ እሺ ያሳያቸው። እንደውም ሰውም ስክሪንሻት አድርጎ መውሰድ የሚፈልግ ከሆነ ይሄው እሺ ስክሪንሻት አድርጉና አንደኛ እና ለራሳችሁም ጉዞ ደግሞ ለምታውቃቸው ሰዎችን መግዛት ትችላላችሁ። ይኸው ዜና ጳጳሳት ይላል እንደምታዩት። ትንሽ ራቅ ያርጉላቸው ሙሉ ፒክቸሩ እንዲታያቸው። ይኸው አያችሁት? ዜና ጳጳሳት ኢትዮጵያን ይላል። በጣም ቆንጆ መጽሐፍ ነው። ያው እንዲሁም እያንዳንዱ ማን ከማን የቱ ጋር የራሳችን ራሱ መሾም እንደጀመርን ቀረብ አድርገህ ያሳዩቸው። እንዲሁም ከዛ የኢትዮጵያ ይላል እንዲሁም መጨረሻ ላይ ፒዲኤፍ አይ ዶንት ቲንክ ፒዲኤፍ አሉ አይመስለኝም። አይ ብትገዙ ይሻላል። ፒዲኤፍ ማታው ፕሊዝ። ፒዲኤፍ ለጸሐፊውም ለለፋውም ሰው ምንም የሚያግዝ አይደለም።
ወይ ገዝታችሁ ፒዲኤፉን ለጸሐፊ ብታረዱ ጥሩ። ፒዲኤፍማ ብዙ ሰው እያከሰረ ነው። እሺ መምህር ድልበድል ሚዩት ላይ ኖት ሜይ ቢ እያወሩ ከሆነ 1963 እንግዲህ 1950 ነው እንግዲህ የራሳችን ፓትርያርክ የሾም ነው። ብፁዕ አቡነ ባስልዮስ ቀዳማዊ ፓትርያርክ ናቸው። ከዛ ብፁዕ አቡነ ቴዎፍሎስ አሉ፣ አቡነ ተክለ ሃይማኖት አሉ፣ ከዛ አቡነ መርቆሪዎስ አሉ፣ ከዛ በኋላ አቡነ ጳውሎስ ነበሩ፣ ከዛ አቡነ ማትያስ አሉ። ከዛ በኋላ ግን እዚህኛው 18 ላይ ጀምራችሁ ደግሞ ስትመጡ በተለይ እኛ ፓትርያርክ ከሆኑ በኋላ ስለሾምናቸው ጳጳሳት አጠቃላይ በቃ ከዛ በፊት ስለተሾሙ ጳጳሳት ጠቅለል ስታረጉት ደግሞ ከፈለጋችሁ እንደው እኛ ማንበብ ትንሽ ችግር ስላለብን ነው እንጂ ወደዚህኛው ስትመጡ ደግሞ ወደ እዚህ አካባቢ ስትመጡ ይሄው ጳጳሳት ከአቡነ ሰላማ ጀምራችሁ ይሄው ጌታ ምስክሬ ነው እኛ ፓትርያርክ እስከ ሾምንበት ድረስ ያሉ ሊቃነ ጳጳሳት ስም ዝርዝር እዚህ ላይ ተቀምጧል። ይሄው በጣም በሚገርማችሁ ሁኔታ አቡነ ስምዖን እዚህ ላይ ያሉ ያ ማለት በአስሱኒዮስ ዘመነ መንግስት የነበሩ አባት ናቸው። 95ኛው ሊቀ ጳጳስ ተብለው ማለት ነው። እና ከሳቸው በኋላ አቡነ ማርቆስና በመሃል ደግሞ አቡነ ዮሐንስ መጣው ነበር። እሳቸውን አባረረ አስሱኒዮስ። ከዛ በኋላ አልፎንዶ ሜንዴዝ የሚባል ሰውዬ ከምን አምጦ እንዳስገባው ጌታ ምስክሬ ነው። ኧረ ጎበዝ ተው፣ ግድ የለም በሐሰት ወንጌል አይሰበክም ማርያምን በኢየሱስ ክርስቶስም። እና ይሄን መጽሐፍ የምትፈልጉ ሰዎች እኔ ለያሬድ አንዱን እልካለሁ ብያለሁና የምትፈልጉ ሰዎች ይህንን ያዙ። ከዛ ደግሞ ሁለተኛ ደግሞ ይሄ ደግሞ ሃይማኖት አበው መጋቢ አዲስ ፍቅረ ማርያም ባዘዘው ናቸው፣ ዶክተር ናቸው። በጣም በሚገርም ሁኔታ እዚህ ላይ ደግሞ ወዳችሁ የመጨረሻውን ገጽ ስትመለከቱ ሶሪ በጣም ይቅርታ ያሬድዬ ጊዜን በልቼብሃለሁ። የመጨረሻውን ገጽ ስትመጡ ይሄው ቅዱስ ማርቆስ የኛ ሊቀ ጳጳስ መሾም የጀመረበት ይሄው ቅዱስ አታናቴዎስ 3ኛው ክፍለ ዘመን ላይ ማለት ነው። ከቅዱስ ማርቆስ ጀምራችሁ አሁን እስካሉት ቴዎድሮስ ማላቲ ድረስ ይሄው አፖስቶሊክ ሰክሴሽንን በተመለከተ ቁጭ አድርጎ ያስቀምጣል። ሐዋርያዊ ቅብብል እንዴት እንደመጣ ያሳያል። እና መጽሐፍትን መያዝ ምናምን ጥሩ ነው። ያሬድ የእግዚአብሔር ይስጥልኝ። በቃ አበዛው ሶሪ። እሺ እግዚአብሔር ይስጥልን፣ ቃሎትን ያሰማልን። የምትፈልጉ መጽሐፉን በውስጥ አውሯቸው፣ ፎሎ አድርጋችሁ ይህም መጽሐፍ ብላችሁ ንገሯቸው። ከየትም ፈልጉ ያመጣሉ። መጽሐፍት ብዙ ሪሶርስ አላቸው። ድልበድል እና በጣም እግዚአብሔር ይስጥልን። ድምፆትን ስለሰማው ድጋሚ ስለተገናኘንም ደስ ብሎኛል። ይበርቱልን። ሱባኤውንም እንግዲህ በጸሎት ያስቡ። አመሰግናለሁ ያሬድ፣ እግዚአብሔር ያክብርልኝ፣ ቃሎት ያሰማልኝ ወንድሜ፣ በርታልኝ ወንድም አለ። አሜን። እሺ ጥሩ፣ በጣም መልካም። ኢቨን እዚህ ከሙስሊሞች ጋር ሙስሊም ሆኖ የውሸት ደብዳቤ ይዞ የመጣውን ቅድም ለፕሮቴስታንቶችም ጭምር ነው የማሳየው። ለፕሮቴስታንቶችም ጭምር እንዲያው ታሪክ ወቁ፣ መርምሩ። ኦኬ። እና ይሄ የዲያቆን ሄኖክ ኃይሌም አለ እዛ ላይ። ይሄ በውሸት ሐሰተኛ ደብዳቤ ይዞ የመጣው ሙስሊም የሆነ ሰው እንደሸወደ እንዳታለለ የውሸት ደብዳቤ ሲዞ እንደመጣ ብዙ ዝርዝር ነገሮች እዛ ታገኛላችሁ። ግን እኛም በሰፊ እንመጣበታለን። ኦኬ። የዲያቆን ሄኖክ ኃይሌ ይሄ ለጴንጤዎቹም ይጠቅማል ታሪክ እንዲያውቁ እና ፕሊዝ በተለይ ሉተሪያን ውሸት አቁሙ። ውሸት ታሪክን ወቁ፣ ውሸት አቁሙ። ኦኬ። ታሪክን ወቁ፣ ውሸት አቁሙ። ይሄ ምክሬ ነው። እናንተ 666 ይላል እንትኑ ተው፣ ትንሽ ከፍ አድርጉት። 666 ሲባል ቁጥር ነው ያልወድም። 666 ምን ሆናችኋል? 666 ብሎ ነገር አለ። 666 እሺ። ገስት ላላችሁትን ልቀበልና ቶሎ ጥያቄ ካላችሁ ጥያቄያችሁን ልቀበል። ከሌላችሁ ግን ጥያቄ ከሌላችሁ ውረዱ ፕሊዝ። እሺ ቁጭ ልለው ልማር ነው እንዳትሉ ሚዩት እያደረጋችሁ። እሺ ሚዩት የሚያደርጉ አስወጣለሁ። ለምሳሌ ማን ጋር ነው እየጮሃለሁ? ማን ጋር ነው እየጮሃለሁ? ማን ጋር ነው? አናነሽ ወጥተሻልና አንቺ ጋር ነው። እሺ እያሱ ሰላም ብያለሁ። ሰላማችሁ ይብዛ። ዲያቆንዬ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ላንቺ ይሁን። ሰላም ነው? እግዚአብሔር ይመስገን። በእውነት እግዚአብሔር ይመስገን። ነዎት? ደህና ነዎት? አሜን አሜን። ደህና ነኝ እግዚአብሔር ይመስገን። ጥያቄ አለሽ? እህት አለ
እኔ እንኳ ጥያቄ አይደለም፣ ያው ቪዲዮ ደርሶት ከሆነም ደርሶ ቪዲዮ ሰርቼ ነበርና ምናልባት ግን አልደረሰዎትም ይመስለኛል። በምን ዙሪያ ከቻሉ እስኪ በውስጥ ያናግሩኝ። አይ ትንሽ ቤተክርስቲያናችን አገዝታ ያስፈልጋታልና ትንሽ የሆነ ገቢ ማሰባሰቢያ ታደርጉልኝ ብዬ ነበረ። ቤተክርስቲያናችን በብር እጥረት ስለቆመችብን ምናልባት እንደው 5ም 10ም የመሰባሰቢያ እንትን ብታደርጉልኝ ብዬ ቪዲዮ ሰርቼ ነበር። ስላልደረሰዎት ነው መሰለኝ እንጂ። አዎ እኔ አላየሁም። ለነገሩ ግን ጥሩ እስቲ አየዋለሁ። እንደዚህ ነገር ሲሆን ከቤተክርስቲያኑ የሚያስፈልጉ በቤተክርስቲያን ስም ከሆነ ማለት ነው ከቤተክርስቲያን ብዙ ስህተቶች እየተሰሩ ነው እዚህ ሚዲያ ላይ እና ብዙ ወቀሳም እየመጣ ስለሆነ ብዙ ትችት፣ ብዙ ስድብ እየመጣ ስለሆነ ከባድ እየሆነ ነው ፍራንክ ማሰባሰብ እና የኛ አካውንቱ ያው የበራሱ ቤተክርስቲያኑ አካውንት ነው። መረጃ ካሉን መረጃ ላመጣ እችላለሁ። ያለውን ነገር በገጠር የምትገኙ ቤተክርስቲያን ናት። አጋጣሚ ገብቶኛል ማንም የሚያግዛትም የለም። አዎ ገብቶኛል እኮ ግን ያለውንም በተለይ እኔ ነኝ የማውቀው እያሳለፍኩትን ያለውን ስድብ እና ያው ምንም ስለማይመስለኝ እኔ ብዙም ስለማይጨንቀኝ ነው እንጂ የሰዎች ስድብ እንደዚህ አይነት ፈተናዎችም ስላሉ አንዳንድ ሰዎች ቢሸሹ ወይ እንትን ቢሉ ተረጃቸው። እሺ ፕሊዝ እና እስቲ እናወራለን። ግን በጣም እየተጠነቀቅኩኝ ያለው ሰው ስለሆንኩኝ እናያለን። ለማንኛውም እና ያዋለው ቪዲዮውን እና እስቲ እናወራለን። ያው ብዙ ጊዜ ጽፌ ነበር። ያው እኔ መረዳዋታለሁ ማለት በሚዲያ ላይ የሚደርስባችሁንም ነገር እያየን ስለሆነ እንግዲህ እግዚአብሔር አምላክ በፈተና የምትጸኑ ያድርጋችሁ ነው የምለው። አውቃለሁ፣ እረዳለሁ። ግን ቤተክርስቲያናችን በአሁኑ ሰዓት አንድ ትንሽ የቤተክርስቲያን ናት። ያልነውም በምስጥ የወደቀ ቤተሰቦቻችን ላይ ቤተ ክህነቶቹ ላይ ካህናቶቹ ላይ ችግር ከመድረሱ በፊት አሁን እግዚአብሔር ይመስገን ህንጻችን ቤተ መቅደሱ ነው የቀረን እንጂ በስደት ያለን ልጆች እስካሁን እግዚአብሔር ይመስገን። ግን በስደት ላይ አሁን ቢያንስ ግማሽም ሲያዝ ግማሽም በተለያየ ምክንያት ከዚህ ዓለም ሲለይ ምንም ሲል ትንሽ አገልግሎታችን ቀነስ አለና እዛ ላይ የስራ መጥፋት ሳውዲ ያለንን የምናሰራት ቤተክርስቲያኗን ሌላ ውጭ ዜጋ የሚረዳን ሰው የለም። እውነት ለማውራት የሆነ እንዳልኩሽ ነው። እሳቸውም ጠፍተዋል። ገብቶኛል። አሁን መሰለሽ ገብቶኛል እሱ። ስለዚህ ምንድነው የምናደርገው መሰለሽ? አንደኛ መጀመሪያ እስቲ ላውራሽ። እንዳልኩሽ እኔ በጣም እጠነቃለሁ። ለመልካም ብለሽ ስታደርጊ ሰዎች ወይ ይዋሹሻል ወይ ደግሞ አንዳንድ ሰዎች ደግሞ ለመልካም የተደረገውን በሌላ ነገር አድርገው ብዙ እንደዚህ አይነት ነገርን እንድንፈራ እንድንሸሽ እስከ ማድረግ እየደረሱ ነው እና ለማንኛውም እናወራለን። በቃ ችግር የለውም። ፎሎ ባክ ላድርግሽ እና እናወራለን። ፎሎ መልሻለሁ። እሺ ከታይ ኮሜንት ላይ የታገር ነው የሚል ልጅ አሉ። ፎሎ ያርጉሽና ራያ ነው ፎሎ አድርጉኝ። የምረዱ አካል ካላችሁ እኛ 50 ብርን በቂ ናት። እውነት ለማውራት በአሁኑ ሰዓት እኛ ቤተክርስቲያናችን ትንሽዬ ናት። ያቸውን በጨፈቃ ነው የተሰራችው፣ ወድቃለች። አሁን ህንፃውን ደግሞ ለማስጨረስ ትንሽ አቅም አግኝተናልና የምታግዙ ካላችሁ ስለመብርሃን ለምናችሁ ማርያምን፣ እውነቴን ነው ማለት ከባድ ነው። ብቻ አቅም ቢኖረን ሰው በተለያየ ነገር ውስጥ ነው ያለው እንዳልኩሽ፣ በዛም ያዋጣል እዚህም ያዋጣል። የሚሸውደው ጋርም ብሩን ይበላል፣ ትክክለኛው ጋርም በቃ በጣም መረጃ እመጣለሁ። አንቺ ዋሽተሻል አላልኩም እኮ ዋሽተሻል አላልኩም። ራያ የት ነው የሚል አለ። ራያ የምታውቁት ከሆነ ካላማጣ ትንሽ ወጣ ትላለች። ባጋላ ወይም ደግሞ ራያ መንደር ኪዳነ ምሕረት ካላችሁ ማንም ሰው ያውቃታል። በሚዲያ ላይ በቤቴ ብትገቡ ቤተክርስቲያኗን በብዙ ጊዜ ፖስት አደርጋታለሁ። እዛም ማየት ትችላላችሁ በቤቴ ማለት ነው። እና ዲያቆንዬ እንግዲህ እግዚአብሔር ያክብርልኝ፣ በእውነት መብርሃን ታክብርልኝ። በውስጥ እናወራለን። እሺ ያክብርልኝ። አሜን አሜን። እሺ እሺ ጥሩ። መርዳት ማገዝ የምትፈልጉ እታችንን በውስጥ አውራት። እሺ ፕሊዝ መርዳት ማገዝ እና እንደዚህ አይነት ነገር እኔ እየሸሹ ያለሁት ከምን አንጻር ነው? ያው ታውቃላችሁ፣ የሚሸውድ አለ፣ የሚያታልል የሚያጨረብር አለ። አንዳንድ ሰው ደግሞ ቃል ይገባና ደግሞ አይሰጥም። መጨረሻ ላይ ዳከፋይ እኛ ነው የምንሆነው።
አንዳንዱ ደግሞ በሀቅ ያደርጋል። በቃ እና በጣም መጨረሻ ላይ ኃላፊነቱ እኛ ላይ ነው የሚወድቀው። ቀላል እንዳይመስላችሁ እና በጣም በጣም ከባድ ነው። እኔ ነኝ እያሳለፍኩ ያለሁትን ነገር የማውቀው። እንዳልኩት ብዙ ቦታ ስለማልሰጠው ለትችት ለስድብ ምናምን እና ብዙ ሰው እየተረዳ ነው አይደለም። እኔ የራሴ ላውራ እየተረዳኝ አይደለም። እና ለእናንተ ቀላል ነው። ብዙ ነገር አለ ወይስ? እሺ ሜሮን ሰላም ብያለሁ። ሜሮን የባለፈው ልጅ ነሽ? አዎ የባለፈው ነኝ። እንዴት ነው ወንድሜ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ኦኬ ልጅ ባለፈው ሰዎች አገኙሽ? አገዙሽ? አዎ አንድ ወንድም አግኝተኝ ነበረ። አይ ጥሩ ትንሽ ላከልኝ። እግዚአብሔር ያክብረው። መልካም። ባለፈው እህታችን ትዝ ይላችሁ እንደሆነ ልጅ ወልዳለች፣ ግን ለልጇ የምታጠባት ጡጦም የላትም ዳይፐርም የላትም እና ብዙ ችግር ውስጥ ያለች ስለሆነች ዳይፐር እና የቤቢ ፎርሙላ ለልጄ ጡጦ የሚሆን ነገር ግዙልኝ፣ ወተት ይቸግረኛል ብላ ነበረ እና አንዳንድ ሰዎች በውስጥ ልታግዟት ቃል ገብታችሁ ነበር። አሁን እንደነገረች ግን አንድ ሰው ብቻ ነው አለች። እንግዲህ እሷና ጊዜ ነው የሚያውቁት። ይሄንን ማገዝ የምትፈልጉ ካላችሁ ግን አሁንም ያው እህታችንን ማገዝ ትችላላችሁ። በአካልም ከፈለጋችሁ ገዝታችሁ መስጠት የምትፈልጉ በውስጥ አውራትና ገንዘብ መስጠቱን ካጠራጠራችሁ በአካል ደግሞ ዳይፐሩንም ዋይፕሱንም ወተቱንም ገዝታችሁ መስጠት ትችላላችሁ፣ ፈቃደኛ ሆናችሁ ማለት ነው። እናታችንን ፎሎ አድርጓት። መርዳት የምትፈልጉ አንዱ ቁጥር ጻፉላትና ፎሎ ታርጋችሁ አንዴ ትንሽ ደቂቃ ልስጥሽ። ኦኬ ጠቅላላ ሀሳብ እንትኔን ርዕሴን አስቀየራችሁኝ። እሺ ይሁን። በጣም ይቅርታ አንድ ነገር ልናገር። እሺ ማለት ባለቤቴ ያለ ለስራው ፊልድ ወጥቶ ሳይሳካለት ስለቀረ ነው። ለዛ ነው እንጂ የሚሰራው ባለቤቴ እንትን ነው ሳኒታሪ ሰራተኛ ነው። ኦኬ እና እሺ እንግዲህ ሰራውና ስላልተሳካለት ነው እንጂ እንደዚህም አደባባይም አልወጣም ነበረ። ነገሮች ስለተበላሻሹበት ነው። ገባኝ። ስራ የምታገኙለት ሰው ካላችሁ የምታውቁት ሰው ካለ እሷን አናግሯት። ኦኬ በቋሚነት ስራ ቢኖር ማህደር የምትባለውን ያው አንድ ቁጥር የጻፋችሁት እሷን ለማገዝ ነው አይደል? ሜሮን ለማገዝ ነው አይደል? አንድ ቁጥር የምትጽፉት ሜሮን ለማገዝ ነው የምትጽፉት እንጂ ገዝት ላስገባችሁ አይደለም። እኔ እሷን ልታግዙ የምትፈልጉ አንድ ቁጥር ጻፉ ነው ያልኩት። ኦኬ ፎሎ እንድታረጋችሁ ማለት ነው። ሰው በብዙ ምንድነው የሚሰራው? ፎሎ አርጊያትና ከሜሮን ጋር አውሩ። ላቭ ፎሎ አርጊያትና ከሜሮን ጋር አውሩ። የግድ እዚህ ጋር የግል ህይወቷን መናገርም አይጠበቅባትም። እሺ ማን ነው? ኦኬ እሺ ጥሩ። ፎሎ የምታረጓት ካላችሁ ላቭን ፎሎ አርጊያትና ሜሮን በውስጥ አውራት። እሺ ላቭ የሚለውን አሁን በጸጋ ብቻ ምናምን የሚባል ነገር አሁን የለኝም። አሁን እሱን ትቻለሁ። ሳሚዬ አሁን እኔ ጋር እየነጋ ነው። በቃ ዝም ብዬ ያለውን ሀሳብ ሰምቼ ልወጣ ነው። እሺ በቃ ጥሩ። ያው ሜሮ እንደምታውቂው ነው እንግዲህ ሰው በየቦታው እርዳ እየተባለ ነው፣ አግዝ እየተባለ ነው። ስለዚህ ያው እነሱንም ተረጃቸው። ለማንኛውም ልታግዟት ፈቃደኛ ሆናችሁ ለልጇ ወተት ዳይፐር መግዛት የምትፈልጉ ሰዎች ካላችሁ የልጅ እናት የሆናችሁ ወይ ደግሞ ትርፍም ያላችሁ ትኖራላችሁ፣ አላቅም። የግድ ዳይፐር እና ወተት ብቻ መሆን የለበት። ሌላም ነገር ካለ ከልጅ ጋር የተያያዘ ነገር በውስጥ አውራትና ማገዝ የምትችሉትን ነገር አግዟት። የት ነሽ በአካል ላግኝሽ ብላለች ነፂ። ፎሎ አድርጊያት ሜሮን። እሺ እሺ ይሄ ፎሎ አድርጊያታለሁ። ፎሎ ትመልስልኝ በቃ እሺ። በስንዴ ብቻ ተቀይሯል ዛሬ። ምንድነው በስንዴ አልገባኝም። ምንድነው አልገባኝም። በስንዴ ብቻ የተቀየረው ምንድነው? እኔ ዝም ብሎ የማይጠቅም ነገር ምጽፉ ካላችሁ ሚዩት ነው ማረጋችሁ፣ ብሎክም አረጋችኋለሁ። አዲስ አበባ ነው ያለሁት። በአካል መምጣት ይችላሉ። ቅርብ ቦታ ካለው ቤቴ መምጣት ይችላሉ።
በውስጥ አላችሁ። አዲስ አበባ ነው ያለችው። አዲስ አበባ ልታገኟት፣ ልታደርሱላት፣ ልታግዟት ትፈልጉ ካለ ጻፉላት በውስጥ። የግድ እዚህ ሁሉ ነገር ዝርዝር ተብሎ መነገር አይጠበቅብንም። አዎ ቢያወሩት ሆድ ባዶ ይቀራል ይላል ያገር ሰው። ቤቴ መምጣት እኔ ለሆድ ባዶነቱ ሳይሆን ሚዲያ ስለሆነ ሚዲያ ላይ ሰዎች የግል ህይወታቸውን እንዲያወሩ አልፈቅድም። ምክንያቱም ነገ ላይ አንዳንድ ሰው ያላግጥብሻል፣ ነገ ደግሞ ይጎዳሻል እና ስለዚህ ሆድ ባዶ እንዲቀር ምናምን የሚለው በሱ እሳቤ ሳይሆን መጠንቀቅ ስላለብሽ ነው። ሌላ ቀንም ቢሆን እንደዛ ነው። እኔ በግሌ እንደዛ ስለማድረግ ነው። እሺ ጥሩ ሜሮን፣ እናመሰግናለን። እግዚአብሔር ይስጥልን። በርቺ። እግዚአብሔር ካንቺ ጋር ይሁን። እሺ አሜን አሜን። አመሰግናለሁ። እሺ አሜን። እሺ በኖክ ነው የሚለው። ሰላም ብያለሁ። ሰላም መዝሙር እንዴት ነው? እግዚአብሔር ይመስገን። ሰላም ላንተ ይሁን። አለሁ እግዚአብሔር ይመስገን። ትንሽ አሁን ደግሞ ወደ ስራ ተመለስኩና አጭር ጥያቄ ነች። ከደከመህ ሌላ ጊዜ ምናልባት ይችላል። እሺ ነበር፣ ችግር የለም። የኔ ጥያቄ አንድ ሁለት ምንድን ነው በኢየሱስ ክርስቶስ በዕፀ መስቀል ላይ ባይሰቀል ድህነቱ በሌላ ሊሆን ይችል ነበር? እንደሱ አይነት ጥያቄ ይኸውልህ ወንድሜ፣ እንደሱ አይነት ጥያቄዎች ታበዝ ሚዩት አድርጊልኝ። እኔ ገስት ልካችሁ እንትን የምትሉት ነገር ነው የሚገርመኝ። እኔ እንደዚህ አይነት ጥያቄዎች መጀመሪያ ሃይማኖት ስንል የተገለጠ ማለት ነው። የተገለጠ የተነገረ የተማርነው ማለት ነው። ስለዚህ የተማርነው የተገለጠልን ነው የምንረዳው። ያልተገለጠልን ነገር አንፈላሰፍም። የተገለጠልን ነገር ምንድን ነው? እሱ ኢየሱስ ክርስቶስ የእግዚአብሔር ልጅ የዛ ሆኖ አዳምና ልጆቹን ታድጓል፣ ተቤዥቷል። ክርስቶስ ባይሞትልን ኖሮ አንድንም ነበር። በቃ የተረጋገጠ እውነት ይሄ ነው። ሰዎች ሞተዋል። የሰዎች ደም መፍሰስ ግን ምንም አላመጣም። እንስሳቶች ታርደዋል። የእንስሳቶች መታረድ ግን ገነትን አላስከፈተም።